እኔ እንግዲህ የመዳም ቅመም ነበርኩኝ ከአረብ ሀገር ከመጣሁ 7 ወሬ እያለችው ወሬዋን ቀጠለች ማለት ነው። ዛሬ አንዷ የመዳም ቅመም ሱቄ መጣ የነገረችኝን ጉድ ብነግራችሁ ወላሂ ላዚም በጣም ነው ያሳዘነች ማለት ነው። ስደት እንደዚህ ከሆነ 10 ጊዜ ቢቀርስ ብላችሁ ወላሂ ላዚም ታስባላችሁ ማለት ነው። እቺ የመዳም ቅመም 11 አመት በስደት ቆይታለች። የሚያሳዝነው ነገር እኮ በጣም ያመቱ መብዛት ነው። እና ሀገር ስትገባ ግን ቤት ኪራይ እንድታገኝ ራሱ በዚህ በማውቀው አካባቢ እየተጠያየኩላን ነበር ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩኝ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ቤተሰቦች ላይክ ሸር እያረጋችሁ አዲስ የሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። እንግዲህ የዛሬው ቪዲዮ የመጣሁበት በጣም የሚያሳዝን በጣም ልብ የሚነካ በጣም በቃ የተሰማኝ ነገር ነው። ቅመሞችዬ እናንተ እንደዛ እንድትሆኑ አልፈልግም። ያው ታውቃላችሁ የአረብ ሀገር ህይወት ብዙ ጊዜና ስቃይ መከራ የበዛበት ነው። ብዙ ጊዜ ለቅሶ ያለበት ነው። ከ10 አንድ ነው የሚደሰተው ወይ በህመም ወይም ገንዘባቸው አልሆነ ቦታ ላይ ወርቀው እህቶች ሲያለቅሱም ሲታመሙም በቃ የሆነ ነገር ላይ ሆነው ሳያቸው በጣም ያሳዝናልና በጣም ከባድ ነው። እኔ ዛሬ አንዷ የመዳም ቅመም ሱቄ መጣ የነገረችኝን ጉድ ብነግራችሁ ወላሂ ላዚም በጣም ነው ያሳዘነች ማለት ነው። ስደት እንደዚህ ከሆነ 10 ጊዜ ቢቀርስ ብላችሁ ወላሂ ላዚም ታስባላችሁ ማለት ነው። እና በጣም ወላሂ ላዚም ከምላችሁ በላይ እኔ እንጃ ይሄ ነው ለማለት ራሱ ነው የጠፋብኝ ማለት ነው። እና ስደት ይሄ ነው መጨረሻው፣ ስደት ይሄ ነው በቃ ብዬ ነው ያሰብኩት ማለት ነው። እና አጋጣሚ እንግዲህ የመዳም ቅመም እየተዟዟረች የቤት ኪራይ እየፈለገች ነበር ማለት ነው። ያንንም ደግሞ እኮ አላገኘችም። በገንዘባችሁ እንኳን ፈልጋችሁ የማታገኙበት አጋጣሚ አለ አንዳንድ ጊዜ ማለት ነው። ወይም ለስራ አመች መሆን አለበት በቃ ወይም ለመኖር ቦታው አመች መሆን አለበት ማለት ነው። ብር ቢኖራችሁም ሆነ ዝም ብሎ አልሆነ ቦታ እና ሀባይቦቼ እንግዲህ አጋጣሚ በዚህ በመንገዷ ላይ አለፍ እያለች እኔ ሱቅ እየሰራሁ ነበረ። መጣች እዚህ አካባቢ ቤት ኪራይ ያለው ስትለኝ እስኪ ልጠይቅልሽ ብዬ ወደ አንድ ስልክ ስደውል አለ ሲለኝ ሰውየው እንግዳስ እስከሚመጣ ድረስ ጠብቂው አልኳትና እዚሁ ሱቁ ቆም ብላ እያወራራችኝ እኔ እንግዲህ የመዳም ቅመም ነበርኩኝ ከአረብ ሀገር ከመጣሁ 7 ወሬ እያለችው ወሬዋን ቀጠለች ማለት ነው። እኔም እንዳንቺ የመዳም ቅመም ነኝ ከአረብ ሀገር ተመልሼ ነው እንግዲህ እንደዚህ ስራ የጀመርኩት እያልኳት እንደዚህ እያልን መቼም ከአንዳንድ ወሬ ትገባላችሁ አይደለ? እያወራን እያለ እንግዲህ ይቺ የመዳም ቅመም 11 አመት በስደት ቆይታለች። የሚያሳዝነው ነገር እኮ በጣም ያመቱ መብዛት ነው። እና ሀገር ስትገባ ግን ገንዘብም የላትም በቃ ቤት የሚባል ነገር የላትም ማለት ነው። እሱንም ተውት እሺ፣ በቃ ሰርታችሁ መለወጥ ትችላላችሁ። ወደፊት አላህ ለእናንተ ያለውን ሪዝቅ ይዞታል ማለት ነው። በጣም ያሳዘነኝ ነገር አለችኝ አረብ ሀገር ሁኔ ሳምባሽ ውሃ አዝሏል ተብዬ በዛ ላይ ደግሞ ቲቪ ተጨምሮብኝ አለኝ። ስታከም ስንት አመት 11 አመት የለፋሁበትን ብር አጠፋሁኝ አለች። ግን ምንድነው አልሐምዱሊላህ ረብል ዓለሚን ከበሽታዬ መድኃኒቴን በትክክል እየተጠቀምኩኝ ዳንኩኝ አለች። ግን አላህ የፈቀደው ነው የሚሆነው። ዋናው አፊያ ነው ለሰው ልጅ እና አሁን እኔ ስለ ዳንኩኝ በጣም ደስተኛ ነኝ። የ11 አመት ልፋቴን በጤናዬ ስለካሰኝ አልሐምዱሊላህ ረብል ዓለሚን። ግን የመዳም ቅመሞች አለች አረብ ሀገር እና ውዶችዬ ማለት ነው ዛሬ ነገ እያላችሁ በቃ በሐሳብ ራሳችሁን እንዳትጎዱ። ውስጣችሁ ምን እንዳለ አታውቁም።
ከአረብ ሀገር ስንመለስ ወይ ህመም ገዝተን በቃ ከሆነ ነገር ውጭ ሆነን ሀገር እንዳንገባ ለራሳችን መሆን አለብን። ራሳችን መጠበቅ አለብን። እንግዲህ መዳም ኩሽና ስራ ስንሰራ የጤናችን ጉዳይ አያሳስበንም። የሚያሳስበን ገንዘቢቱ ምን አረኳት፣ እምን ላይ ዋለች፣ ሀገር ብገባሳ ምንድነው የምሰራው፣ ቤት ያለቀ አላለቀ፣ ለከሌ ላኩኝ አላኩኝ፣ ይቆጣሉ አይቆጡም፣ በቃ ብዙ ነገር በሀሳብ እየተጨናነቀን። በዛ ላይ ደግሞ ያው ታውቃላችሁ ሰው ቤት ስንቀመጥ አንገታችንን ደፍተን ነው። ተቆጡ አልተቆጡ ብለን ነው። ሰዓት ደረሰ አልደረሰ፣ ምግብ ደረሰ አልደረሰ፣ ጸዳ አልጸዳ፣ በጣም ብዙ ነገር አለ። ይቆጣሉ አይቆጡም። ይሄ ሁሉ ነገር አንድ ሀሳብ ነው፣ ጭንቀት ነው ማለት ነው። በዛ ላይ የሀገር ጉዳይ ያስጨንቀናል፣ የገንዘባችን ጉዳይ ያስጨንቀናል። እሱ ግን የሚያመጣው ምንድን ነው? በሽታ ነው። በቃ ሌላ ያልሆነ ነገር ነው የሚያመጣው ማለት ነው። እና የአረብ ሀገር ትርፎ በጤና ሀገር መመለሱ ነው ዋናው ነገር ማለት ነው። እና ይቺ እህቴ 11 ዓመት ቆይታ እንግዲህ ህመምተኛ ሆና በቃ ወይ ቤት የላት ተመልከቱ። 11 ዓመት ቆይታ አንድ ክላስ ቤት እንኳን መኖሪያ የላትም ማለት ነው። እንደገና ኪራይ ፍለጋ በዛም በዛም ስትንከራተት ያ አላህ ያ ረቢ ነው ያልኩት ወላሂ ላዚም ማለት ነው። አይዞሽ የነውት ብቻ አልሐምዱሊላህ ጤናሽን ከሰጠሽ ሪዝቅሽን አላህ ይዞልሻል። ሰርተሽ ወደፊት ትለወጫለሽ። አሁንም ቢሆን ጤናሽን ተከታተይ፣ ምንም ነገር እንዳታስቢ። ወደፊት ላንቺ ያለው ነገር አለ ብዬ እኔ ራሱ ሳበረታታን ነበር ማለት ነው። እኔ እንጃ አንዳንድ ጊዜ ስደት በቃ ለተወሰኑ ሰዎች ነው እንጂ ደስታ ያለው ለአብዛኛው ሰው በቃ የሆነ ሞራላችሁን ጎርቶት ነው የሚገኘው ማለት ነው። እዛም ስትሰሩ ደስተኛ ሳትሆኑ፣ ሀገር ለመግባት ስታስቡ ደስተኛ ሳትሆኑ፣ በቃ ይሄ ገንዘብ ሀገር ያኖረኛል አያኖረኝም፣ በቃ ሀሳቡ ይሄ ነገር ለስራ ይበቃኛል አይበቃኝም የሚለው በቃ እኔ እንጃ። ይሄ ሁላ ነው በሽታ የሚያመጣው ማለት ነው። እዛ እኮ እያመመን ወገባችንን እያመመን ታውቃላችሁ ማለት ነው። እግራችንን ይሄን ቁመን ልብስ የምንተኩስበት እያመመን ወገባችንን እየተንቀጠቀጠ ነው የምንሰራው። ግን ምን አይነት ህመም ያመጣብናል ወደፊት? ይሄ የምንሰራው ገንዘብ አፊያችንን ይመልስልናል ወይ ብለን አናስብም ማለት ነው። በቃ የምናስበው ያችን ገንዘብ ወር ሆነኝ ሰጡኝ አልሰጡኝ፣ ከዛ ወደዚህ ይላካል ለቤተሰብ እንደዛ አድርጉ እንደዛ አድርጉ። ታውቃላችሁ ያው በየሁሉም ቤት ያለ ነው ማለት ነው። ሁሉም ቤተሰቡን ይረዳል፣ የማይረዳ የለም። ልጁን ብዙ ነገር ያረጋል። ግን ራሳችንን ሳንሆን ነው ለመስዋዕት የምንከፍለው ማለት ነው። ከዛ ነገ ጠዋት ወደ ሀገር ስንገባ እኛ ባዶ ነን ማለት ነው። በጉልበታችን እኛ ሂደን ለመለወጥ አስበን ለሰው ስንኖር ቆይተን ለራሳችን መሆን ያቅተናል። ይሄ ነገር በጣም ከባድ ነው ማለት ነው። ለራሳችሁ ሁኑ፣ ጤናችሁን ጠብቁ። ገንዘብ እንኳን ባይኖራችሁ ጤናችሁ ትልቅ ሀብት ነው ማለት ነው። ይቺ ልጅ ምንድን ነው ያለችኝ? አሁን እኔ ሚሊየን ቢኖረኝ ባይኖረኝ ችግር የለብኝም፣ ዋናው አፍያን መልሶልኛል። ብቻ ምን ልበላችሁ በጣም ነው ያሳዘነችኝ ማለት ነው። እና ቤት ኪራይ እንድታገኝ ራሱ በዚህ በማውቀው አካባቢ እየተጠያየኩላት ነበር ማለት ነው። ለራሷ የሚሆን አንዲት ፊራሽ ማንጠፊያና በቃ ወጥታ ገብታ የምታርፍባት ነው የምትፈልገው ማለት ነው። ሌላ ምንም አይደለም። እህቴዋ አለችኝ እንደው በቃ ምንድነው የምሰራውም ጨነቀኝ፣ ምን አይነት ስራ ብሰራ ያዋጣኛል እያለች እየጠየቀችኝ ነበር ማለት ነው። ለምን ከጭንቀቷ አንጻር ማለት እንግዲህ የተወሰነ ገንዘብ ሊኖራት ይችላል። በዛ በገንዘብ የሆነ ነገር መክፈት ትፈልጋለች። ግን ያዋጣል አያዋጣም የሚለውም ነገር ደግሞ ሀሳብ ሆኖባታል ማለት ነው። ግን አይዞሽ እያልኳት ነበረ። ኢንሻአላህ ሁሉንም አላህ ያሳምርላት። ጤናዋን ሙሉ አፊዋን ከመለሰላት ደግሞ ኢንሻአላህ ወደፊት ደስተኛ ሆና ትኖር ይሆናል። ሪዝቅ ያው ባላህ እጅ ነው፣ የሰው ሀሳብ ሳይሆን የአላህ ፈቃድ ነው። አላህ ያሳካላት። ያው ጤነኛ ከሆነች ደስተኛ ሆና መኖር ትችላለች ማለት ነው። የሰው ልጅ ዝቅ የሚያደርገውና አንገት የሚያስደፋው የጤና ጉዳይ ነው ወላሂ ላዚም። እና እንግዲህ በተቻላችሁ በኮሜንትም ዱአ አድርጉላት፣ ጎራ ይጋርደውምና እናንተም ራሳችሁን ጠብቁ። ገንዘብ አላቂ ነው። ገንዘብ ብዙ ነገር ያደርጋል፣ ብዙ ስቃይ መከራም ያሳያል። ብቻ አብሽሩልኝ ቅመሞችዬ። ያው ለእናንተ ትምህርት ይሆናችኋል ብዬ አስቤ ነው የቅመሟን ታሪክ ልነግራችሁ
የመጣሁት። ከወደዳችሁት እንግዲህ አርጉት ማለት ነው ኢንሻአላህ። እንግዲህ ነገም ከነገ ወዲያም አግኝቻት ብዙ ነገር እንወያያለን ብዬ አስባለሁኝ። የዛሬው ቪዲዮ ይህን ይመስላል። መልካም ምሽት፣ ደህና ደሩልኝ ውዶችዬ።